ሰላም ውድ ቃል በቃል ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ማን ነው ምችድልት ይበላችሁ? በአዲስ ቪዲዮ ተመልሰናል። ታሜ ነኝ። ታሜ ቴክቱ ሚኪ ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል። ከመጀመራችን በፊት ላይክ እያደረጋችሁት ቪዲዮን ላይክ ስታደርጉት አልጎሪትሙን ይረዳዋል። አልጎሪትሙን ሲረዳው እናድጋለን። ስናድግ 50000 እንገባለን። 50000 ላይ ጊቭ አዌይ አለን። ቲክታክ ላይም ከች በሉ 111000 ነን። 200000 ለመግባት ነው ጎላችን። እዛም ላይ ከመጣችሁ ፎሎ አርጉን። ብዙ ጊዜ ምንድነው ጠፋችሁ ምናምን ትላላችሁ። አልጠፋንም አለን። ሰርች አርጉን። እኛ አልጎሪትሙ ማይመጣላችሁ ላይክ ስለማታረጉን ነው። ካላረጋችሁት ላይክ እና ሰብስክራይብ እና ኖቲፊኬሽን ቤሏን ጫን አርጓት። በየቀኑ እንመጣለን ማለት ነው። ባይ ዘ ዌይ ቲክታክ ላይ አጫጭር ቪዲዮ ብንሰራም ትልቁ ቻናላችን ዩቲዩብ ላይ ነው ሁሉ ነገር ፖስት ምናደርገው ለጠፋውና ስለዚህ በጣም ኮንፊውዥን አለና ጠፋችሁ ለምትሉ አልጠፋንም። እኛ ሁሉ ጊዜ ቪዲዮ እንለጥፋለን ዩቲዩብ ላይና ቲክታክ ላይም ያው አንዳንዴ የምንጠፋም ያው እንለጥፋለን። ግን ማለት የምፈልገው ደግሞ ሙሉ ቪዲዮ ዛሬ ታገኙታላችሁ ማለት ነው። እሺ ታሜ የመን ጉድ እኮ ነው። እንዴት ነው የዛሬው ጭዌ? እንዴት ነው የዛሬው ጭዌ? ምን መሰለህ ጃፒ ሚስተር ጃፒ ሻራቱ ሚስተር ጃፒ ነው ሃውስ እኔ ከሌለው ወይ ታሜ ከሌለ ሰብስቲቱት ቲቸራችን ነው። ጃፒ ነች ተመጣለች። ጃፒ ሪከሪንግ ሆስታችን ስለሆነ መጥቶ ሆስት ያደርገናል። ስለዚህ በጣም ኢንተረስቲንግ ቪዲዮ ቭሎግ ለቋል ማለት ነውና ዲስክሪፕሽን እናስቀምጠዋለን ከታች በነገራችን ላይና ከነሱ ከለጠፋቸው ቪዲዮዎቹ ስለ ፕሮስቲቱሽን በአሜሪካ ብሎ ነው የጠፋውና በአማርኛ እሱን ወርድ ማለት በጣም ከባድ ነው። ወይንም ዝሙት አዳሪነት በአሜሪካ እንደዛ ነው የሚባለው በአማርኛ። እኔ ልለው ነበር አዳልጦኝ ያው ዋናውን ልለው ነበር። እና በጣም ኢንተረስቲንግ ቪዲዮ ነው የሰራው። ይሄ ቪዲዮ እንትን ላይ ያው እዚህ ኤልኤስ ማለት ነው እናውቀዋለን ቦታውን ማለትም ያው የሚታወቅ ቦታ ነው። ፊገሮዋ ስትሪት ይባላል በሎስ አንጀለስ። እና በቃ ፕሮስቲቱሽን ምን ይመስላል፣ እንዴት ይመስላል፣ ምን አይነት ሴቶች ነው የሚሳተፉበት፣ በቃ እሱን ጠቅላላ አድርጎ ቪዲዮ ሰርቷልና እስቲ አንዳንድ ቪዲዮ ከሱ ላይ ወስደናል። እሱን አይተን ሪአክት እናደርግበታለን። መጀመሪያ ያህል ማለት ነው ፕሮስቲቱሽን ስንመለከት ማለት ነው ብዙ ሰዎች የሚተዳደሩበት እንትን ነገር ነው። ያው መናቅ የለበትም ባይኔ ማለትም በቃ ስራቸው ብሎ ያዙ ስለሆነ አንዳንድ ሰዎች ቤተሰብ ያስተዳድሩበታል። በቃ ብዙ ነገር ያደርጉበታል። ያንግ ሴቶችም ከሆኑ ትምህርታቸውን እየሰሩ ወደዛ የሚያመሩ ብዙዎች አሉ። እንደምትመለከቱ ቪዲዮ እናሳያችኋለን በነገራችን ላይና ግን ኦቨርኦል መጥፎ ነገር ነው። ማለትም አንድ ሴት ልጅ ሰውነቷን ሸጣ እንደዚህ አይነት ነገር ማድረግ በጣም አስከፊ ነገር ነው። ይደብራል ነው ላይክ ታሜ ትንሽ አውራበት ከየት ስቴም እንደሚያደርግ ምን አይነት ነገሮች እንደሚያመጡ እንደዚህ ወይ ምንድነው ሴቶችን እንደዚህ የሚመራቸው የፋሚሊ ሪሌትድ ነው የብሮከን ፋሚሊ ሆኖ ነው ብዙ አይነት ዌይስ አለ። አንድ ሴት ልጅ ዝም ብላ ዘላ ወደ ፕሮስቲቱሽን የምትገባበት አትችልም። ግን ብዙ አይነት ዌዮች አሉና ስለዚህ ስለምን ትንሽ እስቲ እንወያይበት። አሚን እንትን ሴተኛ ዳሪነት እንትን ከድሮ የመጣ ነገር ነው እናውቀዋለን። ከድሮ ጀምሮ የመጣ ነገር ነው። ግን በአሁኑ ጀነሬሽን ስንመለከተው ሴቶች በጣም ያንግ ሴቶች የሚሳተፉበት ምክንያት አንተ እንዳልከው ደጋግመን የምናወራው እዚህ ፖድካስት ላይ ብሮክን ፋሚሊ ነው። አንድ ልጅ ሴት ልጅ 14 15 16 17 18 ሰፖርት ሲስተም ከሌላት ሌላ ሰፖርት ሲስተም የምታገኘው መንገድ ላይ ነው የምታገኘው። ያ መንገድ ላይ ደግሞ ሲሄዱ ብዙውን ጊዜ ምን የሚፈጠረው እነዚህ የነሱ አስተዳዳሪ ወይንም ፒምፕ የሚባሉ አሉ። ፒምፕ ያገኟቸውና እዚህ ስራ ውስጥ እንዲሳተፉ ያደርጓቸዋል። ማለትም ገንዘብ ትንሽ የተወሰነ ገንዘብ ይሰጧቸዋል፣ ግን ለነሱ የሚሰሩት ማለት ነው። አስበው ሰውነት ያንተ ሆኖ ሌላ ሰው ሲከፈል በጣም ከባድ ነገር ነውና እነዚህ ፒምፖች ደግሞ ምን እንደሚያደርጓቸው እናውቃለን። ይደበድቧቸዋል፣ ይመታቸዋል፣ ስራቸውን ካልሰሩ ብዙ ነገር ስቃይ ይደርስባቸዋል። ታይም የምናየው ነገር ነው። ሙቪ ላይ የምናየዋለን እና ሪያሊቲው እሱ ነው። ሙቪ የሚያንጸባርቀው ነገር እሱ ነውና ከብሮክን ፋሚሊ የሚመጡ ሴቶች ብዙውን ጊዜ በዛ ይታተፋሉ። ሌላ ደግሞ አንዳንድም አሉ ደግሞ ማለትም ያው የነሱ ቾይስ ሳይሆን ድረግ ውስጥ ገብተው ራሳቸውን ካበላሹ በኋላ ድረግ ውስጥ ገብተው ካበላሹ በኋላ ንጹህ ስላልሆኑ ሰውነታቸው ንጹህ ስላልሆነ ኦንሊ ቲንግ ገንዘብ መስራት የሚችሉበት መንገድ በዚህ መንገድ ነው እና እነሱም አሉ ባለው ወይ ደግሞ ሌሎችም እንደሰማው ከሆነ እየተማሩም ደግሞ ወደዛም ሄዱም አሉ። በጣም የሚገርም ነገር እኮ ነው። ላይክ እንደዚህ የሴክስ በሽታ ያለበትም አለ። አዎ ማለትም በዚህ ጀነሬሽን ምን ነው ታውቃለህ፣ በቃ ሰው እነዚህ ሴቶች ገንዘብ ለነሱ በቀላሉ የሚያገኙበት መንገድ
በእንደዚህ መልኩ ሆናል ማለት ነው ማለትም በቃ እኔ ምን አገባኝ ያው ሰውነት የሸጬ ሴክስም ስለሆነ ለኔም ስለሚሆን ገንዘብ ካገኘውበት ምን አገባኝ ብለው ብዙዎቹም ይገቡበታልና በጣም ያሳዝን ነገር ነው በጣም I think ብዙዎቹ ሜንሽን አድርገዋል ምንድነው ችግሩ ያው ከብሮከን ፋሚሊ የሚመጣ ነገር ነው አንደኛ ነገር ደግሞ forgot ሜንሽን ያላረከው ነገር አለ ድህነት prostitution ያመጣል ሶ አንተ ስታድግ ሴት ልጅ ስታድግ ያው ከድህነት ከመጣች እናታቸውና አባታቸው እናቷን usually ከሲንግል ማዘር ነው የመጡት prostitution አሉ ከደብል ፋሚሊ የሚመጡ አሉ ግን ብዙ ጊዜ ምንድነው like responsibility ለመውሰድ ምናምን ብለው ያው ወደ እንትን የሚገቡ አሉ ወይ ብዙ እናቶች ሲንግል ማዘሮች ከወለዱ በኋላ ልጆቻቸውን ማስተዳደር ሲያቅታቸው related to money right like ችግር ስለሚመጣ quickly አንድ 3 ሰዓት 4 ሰዓት ቁጭ ብለው ከብዙ በጣም ብዙ ብር ነው የሚሰሩት ገባ በአንድ ሰው እንኳን 100-200 ብር ይሰራሉ አሁን ታበታት ቲፕ አለ በደንብ አርገሽ ከሰጠሹ በቀን 10 ሰው ካስተናገዱ ብዙ ገንዘብ ይሰሩበት ያ that's 1000 ብር ያ ሶ እንደዛም ስላለ ፋስት ማኒውን ሪሌት ታረጋለ the thing is ፋስት ማኒ የሚባል ነገር አለ እዚህ ዓለም ላይ የምታገኘው በመጥፎ በሰይጣናዊ ስራ ነው የምታገኘው ማለት ድረግስ ሸጥ ወዲያው ነው ገንዘቡ የሚመጣው ሲጠፋም እንደዛ ነው በፕሮስቲቱሽንም ሴም ቲንግ ነው አጭበርበረ የምታገኘው ብር ቶሎ ነው የሚመጣው ብዙ ሆኖ ነው የሚመጣውና ለዛ ነው ሰይጣና የሚባለውና በዚህ ሲቹዌሽን ጃፒ ሄዶ ሲያየው ቪዲዮ እናያለን አሁን ጃፒ ሄዶ ሲያየው እና ቪዲዮም ብዙ የታየው ሪዝን ምድር አበሻ ታውቃለህ የቱ ጋር እንደሚነሳ የቱ ጋር ሄደ እንደምታነሳ ታውቃለህና ስለሱም እናወራለን ግን let's get to the video እና በእኛ ኮሚኒቲ ታቡ ነው ግን እንዴት እንደሚወራ ነው ታቡ ነው ግን እስቲ ነው ቪዲዮውንና እስቲ ምን እንደሚመስል እንመለስበታለን ቂጣቸውን ጥለው ነው የሚወጡት በአይነት ላይ የታለ ቪዲዮ ነው ይዤላችሁ መጣሁት ፕሮስቲቱሽን በአሜሪካ ሎስ አንጀለስ ስቶቻችሁ ናቸው ኢሊጋል እንደሆነ የምታውቁት በዛሬ ቪዲዮ ብዙ ነገሮች እንዳስቻለው አብራችሁን ቆዩ ይሄ ቪዲዮ ከ18 ዓመት በታች ናችሁ ባታዩት ይመከራል ባካችሁ እንዳታዩት በተረፈ ግን የራሲን ኦፒኒየን እና የራሲን አስተሳሰብ ነው እዚህ ጋር አስቀምጡት እናንተ ደግሞ የራሳችሁን ኮሜንት እና አስተያየት ማስቀመጥ ትችላላችሁ አብራችሁን ቆዩ ነግራችሁ በጣም ተቃል በላይ ነው የሆነብኝ በጣም መታያቸው በጣም ያንገናቸው እስቲ የምሬ ነው ራቁቷን መንገድ ላይ እንደዚህ ወክ ስታረግ አታሳዝኑ ያስ በትንሹ ተረጋግቻለሁ ያው ለእናንተ ለማሳየት ስል ነው የሞከርኩት ያው ከአራት ነበሩ ያናገርኳቸው ከአራቱ አንዷን ያናገርኳት ወይ አሜሪካ ትላላችሁ ከዛ በኋላ ስንቱን ጉድ አሳየሽን ደፍርና እንዳየኸው ያው ካሊፎርኒያ ሎስ አንጀለስ ይሄን ይመስላል በነገራችን ላይ ሌላኛው ፓርት ማለት ነው ብዙ ጊዜ ማይታየው ፓርት ማለት ነው ሎስ አንጀለስ ስትመለከት አሜሪካን ስትመለከት ሁሉ ጊዜ በሚዲያ ላይ የሚዘባረቀው ነገር ሁሌ በቃ አሪፍ ነገር ነው ዳውንታውን ታያዋለ ቢቾቹን ታያዋለ ከዛ በተረፈ መንገዶች አሉ ምናምን እንደዚህ መሳሰሉት ማለት ነው እንደዚህ ማይነ ቦታ አለ ብዙ አያውቀውም እሱን ገብቷል አይደል በተለይ ደግሞ ሀገር ቤት ያሉ ሰዎች እንዴ ምንድነው ምናምን ነገር ገባ አይደል ይሄን ነገር አያውትም በቃ በአንድ ከተማ ብቻ ሳይሆን በመላው ዩናይትድ ስቴትስ ብትሄድ እንደዚህ ነገር አለ ባይ ዘ ዌይ አሁን ላን ነገር ልበር አሁን እንደዚህ ስናያቸው እነዚህ ሴቶችን ቀን ነው አስበው ፖሊሶች ይመላለሳሉ እና ካሰብከው እንደዚህ ነገር መቆም አለበት ብለ ወይንም ጉዳት አለው ብለ በሶሳይቲ ታሰብ እነሱ ዝም ብለው ያዩ ካለፉት በቃ ይሄ ነገር ገብቷል አይደል ሆን ተብሎ የሚደረግ ነገር ነው ማለትም በቃ ሰው ይጠቀምበታል ቢዝነስ አለው እንደዚህ አይነት ነገር ይፈጠራል ማለት ነውና ከዛ በተረፈ ደግሞ ሴቶቹ እንዳያቸው በጣም ያንግ ናቸው they look young ምናምን ነገር እና በዚህ መልኩ ራሳቸውን አጋልጠው በጣም ዴንጀር አለው በነገራችን ላይ አሁን ለምሳሌ ተጠቃሚም ከሆነ አንድ ሰው አንድ ጋንግስተር መጥቶ you know በቃ ወስዷት ካረጋ በኋላ ቢላትም ይችላል ምንድነው የሚፈጥረው እሷ በቃ ይሄን ሁሉ ሰዓት እዛ ቆማንት ስትል በባዶ ተመለሳለች ማለት ነው እንደዚህ አይነት ሪስክም አለው ከጀርባው በጣም ሪስክ አለው ከዛ በተረፈ ደግሞ እንደዚህ አይነት አክሲደንት ሲፈጠር ደግሞ ማን ነው የሚናደደው አሰራቸው ፒንፉ ማለት ነው ምን አባሽው ነው እንበልባል ብሎ በቃ ሌላው ታሪክ ውስጥ ይከታታል ማለት ነው ያ ይመታታል ይደበድባታል ምናምን ነገር እነሱም ደግሞ ራሳቸው ባይ ዘ ዌይ ሊታሰሩ ይችላሉ አንድ ቪዲዮ አይቻለው አስሯቸው ምናምን ነው በራቁታቸው ፖሊስ ይዟቸው ምናምን ነው ይወስዷቸዋል ማለት ነውና በቃ ይሄ ሁሉ ሪስክ አለው ግን እነሱ ይሄን ሁሉ ችለው እዚህ ላይ መውጣታቸው በጣም ደፋር ናቸው አት ሴም ታይም ደግሞ አንተ እንዳልከው ገንዘቡ በጣም አሪፍ ነው ብዙ ገንዘብ ፖቴንሻል ስላለው
ለዛ ነው እንደዛ የሚያደርጉትና ያ ማን it is what it is so ትንሽ ብዙ ነገር ከቨር አድርጋል ታሚ ግን ለሚ አድ ኦን ቱ what you said አንደኛ ነገር ቪዲዮን የሱን ቪዲዮ አይተው የተገረሙ ብዙ ሰው አላችሁ ይሄንን አበሻ ማስመሰል ይወዳል ይሄ እንደማታውቁ አክት አታርጉ ኢትዮጵያ ስትሄድ ቺቺኒያ ስትሄድ ይሄ ነው ያለው ቺቺኒያ ማለት ኢትዮጵያ ዓለም አቀፍ ውስጥ ሴክስ ቱሪዝም ለምን ይመስላችኋል ሰው ሀገር ለሀገር እየለቀቀ መሄደው ቫኬሽን እያለ መሄደው ሴክስ ቱሪዝም እዚህ ዓለም ላይ አንደኛ ነገር ነው ግን ብዙ ሰው እንደማያረግ አርጎ እኔ ያልሄድም አይመቸኝም ይላል ግን ካመንት የሚያረግ ሁሉ ምናምን መሄድ ነው ገባህ ተጠቃሚ ብዙ አለ አበሻ especially በአበሻ ሃውስሆልድ ውስጥ እና እንደ አዲስ ነገር አለማወቅ ይሆናል ችግሩ ምን መሰለ በእኛ ኮሚኒቲ ውስጥ በቃ ኤኒቲንግ እንደዚህ ለምን ይመስላል 130 ሚሊዮን የሞላ ነው አዳሜ ተወዳለ ማረግ ተወዳለ እና ምንድነው እንደ ሴክስ እንደ ታቡ ነው የሚያዩት አረ በልግና ነው ይላል ግን ያው ግን ይሄ እንደዚህ ብዙ ሲቹዌሽን አለ በብዙ ሃውስሆልድ ብዙ ባል በለው ወይ ሚስት በለው ቫኬሽን ሲወጣ ይሄ ነው ያጋጥም ያ ሴክስ ቱሪዝም ስታነሳኮ ብዙ ቦታዎች ለምሳሌ አሉ የሚታወቁበት ቦታ anywhere any city any ከተማ actually any city አለ ግን ምንድነው የሚፈጥረው ላይክ ብዙ ሰው አሁን ለምሳሌ ብዙ ሰው የገረመው ነው ታውቃለህ እንዴት ነው አሜሪካ ሀገር እንደዚህ ነገር ያለው ያ አለ ኦፍ ኮርስ አለ ይሄው እኛ እንደምናውቀው በከተማችን ውስጥ ማለት ለም ቬጋስን ብትሄድ አለ ቬጋስ ደግሞ ኦፕንሊ የሚሆንበት ቦታ ገብቷል እና እንደዚህ ነገሮች በየዓለም ላይ ያሉ ታይላንድ ብትሄድ በቃ የመሳሰሉትን ማለት ነውና ግን ምንድነው የሚደብረው ነገር ብዙውን ጊዜ ከተመለከትክ በዚህ አይነት ስራ የሚሳተፉት ያንግ ሴቶች ናቸው ላይክ አንደር ኤጅ የሚሆኑ ይሳተፋሉ በተለይ ሌላም ሀገር ከሄድክ ዩሮፕ ምናምን ከሄድክ ሂውማን ትራፊክ የሚባል ነገር አለና ያንግ ችልድረኖች በዚህ ውስጥ በቃ አሮን ነው ኮንዲሽናቸው ምን እንደሆነ ግን በቃ ያሳትፏቸዋልና እሱ በጣም ያሳዝናል የጃፒን ቪዲዮንም ካያችሁት ሙሉ ቪዲዮ ብዙውን ጊዜ እሱም ሲናገር ነው ሰማው በቃ ያንግ ልጆች አሉ ሴቶች አሉ ማለትም ይሄ ምንም ያመለክተው በቃ ቤተሰባቸው they not responsible ልጆቻቸው ወይንም ያኛው ቤተሰብ ሁለቱም አካል የለም ማለት ነው ካሌለ መጨረሻው ምንድነው በቃ እንትን መንደር ነው የሚያሳድገው የነሱን ቶ ፖቨርቲ ሁሌ ምለው ፖቨርቲ ሴክስ በጣም የሴክስ ድሪቨን ስራ ያመጣል ማለት እንደዚህ ፕሮስቲቱሽን ይመጣል ድራግስ ይበዛል ብዙ ነገር ይመጣል ተጠቃሚዎቹን እናውራው ቋን ነገር እንበልሽ ይሄ ፖቨርቲ ኮም ይመጣው እኮ አንድ ልጅ ሴት ልጅ አባትም እናትም ኑራት ገብቷል መውጣት ከፈለገች ለብቻዋ ምንም የሚያስተዳድራት ሰው የለም እሷም ሳይ እና በዛ ምክንያቱ እዛው ተገባለች አዎ ግን እኔ አሁን ምናወራው እነሱን ተዋቸው አይደለ አሉ እነዚህ ስራቸው ነው በየዓለም ውስጥ አሉ አበሾች አሉ እዚህም ቦታ አበሾች አሉ ስትሪፕ ክለብ ስትሄድ አበሾች ሴቶች አሉ የሚሰሩ አሉ ምንም ችግር የለም አይ ብዙ ጊዜ ምንድነው ማለት የምፈልገው ብዙ ሰው አሁን ጀጅ ለማድረግ የሚሞክራል ወንድ እንደዚህ ተጠቃሚ የሆነ በእነዚህ ሴቶች ተጠቃሚ የሆነ እየከፈለ ሄዶ እያረገ ጀጅ ለማድረግ የሚሞክራል አሁን ብዙ የጃፒቱብን ካመንት ስናይ ብዙ ሰው ጃጅ ላይ ያረጋው በጣም ካመንቱ ላይ ምንድነው አንተ ምንድነው ይሄ ኢንፎርሜሽን ምንድነው ግማሹ ነው በእናቱ ሰደኛለ ምናምን አለ ግን አሜሪካ አምጣኝ ምናምን ተሳዳቢው እንዳለ እኔ አሲዛሃለው ታሜ ብዙዎቹ ሄዶ የሚጠቀም ህዝብ ነው ለምን አበሻ ጉዱ ሲወራ ወይ እንደዚህ አይነት ታቡ የሆነ ኮንቨርሴሽን ሲወራ ስለሚያቁነጠንጠ ቁስለ ሲነካ መሳደብ ነው የሚመጡት ገባ አይደለ ብዙ ሃውስሆልድ ውስጥ and then going back አሁን ስለ ሀበሻ ነው አይደለ ፓድካስቱም የሀበሻ ፓድካስት ነው ብዙ ሜሪጅ ብሬክ የሚያደርገው እንደዚህ አይነት ሲቹዌሽን ነው እዚህ ማገር በለው አረብ ሀገር በለው ዩሮፕ በለው አገር ቤትም በለው ብዙ ባል እንዲህ ይሄደ በወይ ስትሪፐር ፕሮስቲቱት or any እንደዚህ ሲያጫውት ነው የሚያዘው አይደለ ብዙ ሁሉ ስቴፕ የሚያደርገው ወንድ ሄዶ እንደዚህ እዚህ ድረስ መድረስ ከጀመረ ሁሌ ይለዋል የሚስትየው አጥፋል ነው because የሚፈልገው ነገር ካልሰጠችው እንደዚህ አይነት ቦታ ሄዶ ይልከሰከሳል ከተልከሰከሰ በኋላ ከዛ ሲመጣ ከዚህ የሚመጣውን በሽታ አታውቁ እነዚህ ሴቶች አሊስ በሳምንት 40-50 ወንድ ጋር ነው የሚተኙት በሽታውን አስበው ምን አይነት በሽታ ስንት አይነት በሽታ susceptible እንደሆንክ ታውቃለህ ገባ አይደለ ብዙ ሰው I don't think እኔ ሴክስ ኤጁኬሽን ብዙ ሰው የሚያውቅ አይመስለኝም የሚፈሩት አበሻ በእኛ ኮሚኒቲ በጣም የሚፈራው ኤድስ ነው ኤድስ ማለት ፋይናል ስቴጅ ኦፍ በሽታ ነው
ገባ ከሱንቶ ፕሬግናንሲ አለ ሪስክ የምታደርገው ኤስቲዲዎች አሉ በየአይነቱ በፌ ኦፍ ኤስቲዲዎች አሉ ኤችአይቪ አለ ብዙ ነገሮች አሉና ብዙ ሰው የሚፈራው ኤድስ ምናምን ነው የሚለው ግን እንደዚህ አይነት ነገር ሄዳችሁ ሴቶች ባሎቻችሁን ስታገቡ ማለት ነው እውነት ነው ማወራው እንግዲህ ብዙ ባሎቻችሁን ስታገቡ ቲክታክ ላይ ራሱ ወሬው እኔ ለምድረው መሰጠው ተናድጄ ምናምን ይላል ወንድ የሚገኘውን ካላገኘ እንደዚህ አይነት ቦታ ነው የምታገኘው ሲርመጠመጥ ከዛ በሽታ ይዞልሽ ይመጣል ከዛ በኋላ ከዛ ስትስማሙ ያው ይቀጥላል መተላለፍ ነው በሽታና እንደዚህ አይነት ሪስክ ፋክተሮች አሉ እና ብዙ ሰው ያወራበትም I'm pretty sure በካመንታውን ባለጌ እያሉኝ ነው አንተ ባለጌ ምን አባ ነው ብትለው እያሉኝ ነው ጥሩ ፖይንት ነው ሜሽ ያረከውና ወደ ቪዲዮ ስንመለስ አንድ አሪፍ ሲን አለ ስክሬት ያረጋው ኢንተራክት ያረጋ ከሷ ጋር እሱን አይተን ሲንመለስ እና ካመንት እናደርጋለን ያው እንደዚህ ሆኖ ነው የሚሄዱት መንገድ ላይ ማለት ነው ደፍሬ አንድ ሴት ላናገር ነው ዝም ብዬ ደፍሬ አንድ ሴት ላናገር ነው ማርያምን ምንም የሚያመለክተው በቃ ከስተመር አላቸው እነሱ የሚያውቁት ባይ ዘ ዌይ አንድ ሴት ልጅ ራሷን ሲሸጥ ከስተመር አላት የታወቀ ነገር ነው ሳቢየስ Hey, what's up? Hey, what's up, David? To play? Yeah. I'll take you for 80. Everything? Where you room? It's 5 minutes away at like 103rd and Western. You don't have to bring me back. Oh, can I get you my room if you Where's want your to? room? Huh? Where's your room? In 70 Street. 70? Yeah. Okay. How much is it? Everything, right? 100 to go to your room. Oh my god. Oh, 80? We can still do 80. You gonna bring me back? Maybe. I'm not sure. What you mean maybe? If you taking me all the way to Normandy and 70? That's a little bit far for you. How I'm gonna get back? Uber? Maybe. You gonna Uber me? Okay, later on maybe. Can I get your number? You playing? Can I get your number? I'll be right here. ጋሻለችው አይ ቲንክ እሱም እንትኑን ኢንተራክሽኑ ፈልጎ ነው ለኦዲየንሱ ለማሳየት መሰለኝና እንዳየኸው ወደ ቀደም ስንመለስ ማለት ነው እሷ እንደሰማት ከሆነ መጀመሪያ የጠራችል 100 ብር ነው 100 ብር በአንድ ሰው ፕላስቲክ ከሰራች አንድ 4-5 ሰው ሚኒመም ማለት ነው ካስተናገደች 500 ብር ታገኛለች በቀን ማለት ሶ የስራውን አደጋነት ኮንሲደር ያረከው እንደዚህ ነበር ሲከፈል ደግሞ በቃ እነሱ ሞቲቬት ያደርጋቸዋል እነሱ ግን ማያስቡ ነገር ምንድነው ራሳቸውን እየቆዱ ነው ሰውነታቸው በዚህ መልኩ ፌድ እያደረገ ነው ይበላሽ በቃ ብዙ ነገር ጣጣ አለበት ገብቷል አይደል ዝም ብላ እንደዚህ የምታረክ ሆነ ከሞትቡ ሰው ጋር በጣም መስታፍ ነገር ነው ይደብራልና እሱንም አሮን ቲንግሩ ላይ ያዛረጉትም ወይንም ሌላ ደግሞ ማለት ፈልገው ታውቃለ ወይንም እነሱ ያለባቸውን ኮንዲሽን ስለሚያውቁት which is ገንዘብ ስለሚፈልጉ በደነቱ ስላሉ መስራት ስላለባቸው እነዚህ ሴቶች በነገራችን ላይ ልጅም ሊሯቸው ይችላሉ ብዙዎቹ አላቸው በቃ ይሄን ነገር ስታስበው አንዳንድ እናቶች እኮ በቃ እንደዚህ አይነት ቦታዎች ሲገቡ በቃ እኔ የፈለኩትን አረጌ ልጄን ማሳደግ አለብኝ ይላሉ እና ብዙዎቹም እንደዛ ናቸው በእኔ አይን ማለት ነው በቃ ሳይፈልጉ ወይንም ወደው ይገቡበትና በዚህ መልኩ ራሳቸውን ሸጠው በቃ ያንን ገንዘብ ያገኙበታል አንተ እንዳልከው ያ ገንዘብ ደግሞ ፋስ መኒ ስለሆነ ይመጣል ይሄዳል ምንም ላንተ ወይ ለሷ ለነሱ ማለት የሚጠቅማቸው ነገር አሁን በቃ ምንም ነገር በረከት የለውም ማለት ነው on top of that ምንድነው ሶልህን መሸጥ ማለት ይሄ ነው by the way ገባ ለገንዘብ ማረግ ያለብን ስታረግ ነፍስን እየሸጥክ ነው ማለት ምንድነው ብዙዎቹ እነዚህ ሴቶች ብዙዎቹ ድራግ ላይ ናቸው ድራግ የሚጠቀሙበት ሪዝን ራሳቸውን ለማደንዘዝ ነው ዲፕ ዳውን ችግር ላይክ መጥፎ እንደሆነ ያውቃሉ ግን ቢል መከፈል አለበት ገባ እና ራሳቸውን አደንዝዘው ያው ሴክሹአሊም በቃ ቶሎ ቢዝነስ ገንዘብ ለመስራት ነው ስኩዊክ ማኒ እና ብዙ ሴት ሪስፔክት ማያገኘው እኔ አሁን ልጠቅልለውና ሌላ ነገር ላይ እናወራ ብዙ ሴቶች እዚህ ሀገር ሴክሹዋል ሊበሬሽን እያላችሁ እየፈለግነው እናረጋለን እንዴት እናረጋለን ትላላችሁ ብዙ ወንድ እንደዚህ ነው ማያችሁ ብዙ ወንድ ስትቀያየሩ
እንትን ስቲ እዛ እንትን ስቲ እዚህ እንትን ስቲ ምናምን ወንድ እንደዚህ እያየሽ ይመጣል። እና ችግሩ ዲቫሊዩ ራሳችሁ የምታረጉት ሴቶች እንደዚህ ነው። ድረግ ስትነፊ ሀሳብ የለም አይደለ? ድረግ ስትነፊ ሀሳብ የለም። ቅድም እንዳልኩት የነበረው ብዙ ሴቶች ይሄን ማየት አለባችሁ። ራስ ማርከስ ማለት ይሄ ነው። ራስን ስታረክስ ሴቶች ወንድ እንደዚህ ነው የሚያቸው። ወንድ መቀያየር ይሄ ለነገሩ እየተከፈ ይሄንን ኤኒ ሴክሹዋል ሊበሬሽን እና አትሊስት ሴቶች ዩዥሊ ምን ያደርጋሉ እንደዚህ ፕሮሚስኪዩቲ ሲያጋ ሲሆኑ አትሊስት ሺዝ ጌቲንግ ፔድ የሚሉት ነገር አለ ነው። መጨረሻው ይሄ ነው ትርፉ። ገባ? እና ብዙ ሴት ባልም ማጣት ችግር ሲመጣባቸው or any type of ችግር ሲመጣባቸው እንደዚህ አይነት ፓስት ካላቸው አምና ሴን ከሬጉላር ሴት ጋር ኮምፔር እያደረኩ አይደለም። ይሄ እንደዚህ ሆነስ ፕሮሚስኪዩቲ ምናምን አሁን አክናሎጂ እየተደረገ ነው። 2-3 ቦይፍሬንድ መያዝ እንደዚህ እንትን ማለት ብዙ አበሾች አሉ ባይ ዘ ዌይ እንደዚህ የሚሰሩ ስትሪፕ ክለብ ውስጥ በል መንገድ ላይ የሚሰሩ አሉ። ችግር ያጋጠማቸው ወይ ከቤተሰብ ተጣልቶ ይሆናል ምናምን ወይንም አዋዋላቸው ከሚውሉት ጋር ሴቶች ጋር አዋው ኢንስፓየርድ ሆነው ከቤተሰብ ጋር ተበጣብተው ወጥተው እንደዚህ የሚሰሩ አሉ። ገባ? ሴት ልጅ ብቻዋን ሴት ልጅ ሁሌ ጋይደንስ ያስፈልጋታል። ኖ ማተር ዋት ጋይደንስ ከሌላቸው መበጥበጥ ከጀመሩ ጋይደንሳቸው ቦይፍሬንድ ወይ ፒምፕ ነው የሚሆነው ሁሌ። ከዛ በድረግ ያደንዛችሁና እንደዚህ ትሆናላችሁ። እና ያ እሱን ነው ማለት የፈለኩት። ያ ማን ኤቭሪቲንግ ዩ ሴድ ኢዝ ትክክል ነው። ማለትም ያው ግን አንድ ነገር ልበል በቃ በዓለም ላይ ስንመለከት እኮ የሴክስ ኢንዱስትሪ እነሱንም ይጨምራል። ታውቃለህ አይደለ? ሰው ትልቅ ቢዝነስ ነው። አሁን ለምሳሌ የእነሱን ማሰሪ ፒምፖችን ስትመለከት እነሱም ራሱ ይሄኔ ላይክ ሌላ እስ ላይክ እንደ ቼን ነው። እነሱም ሌላ እንትን አላቸው ማለት እዛ አካባቢ የሚቆጣጠር ሰው አለ ማለት ነው። እና በቃ አይ ጌስ በቃ ኢትስ አ ቢግ ቢዝነስ ማለትም ዲማንዱ ካለ ደግሞ ሴክስ ነገር ደግሞ ታውቀዋለህ ሁሌ እንትን ነገር ሁሌ ይሸጣል ኖ ማተር ዋት ዩ ዱ በቃ ሴክስ ሴል ያደርጋል በሁሉም ቦታ ካየው ማለት ነው። እና it's just sad ማለትም ቪክቲማይዝ ሁሌ የሚሆኑ ሴቶች ናቸው ቅድም እንዳልኩት ማለት ነው። ብዙ አይነት ዳሜጅ አለው፣ ሳይኮሎጂካል ኢፌክት አለው። አሁን ለምሳሌ አንድ ሴት ልጅ ሰርታ መጨረሻ ላይ ትዳርም ሊያስጠላት ይችላል። በቃ እንደዛ ሆና ቀጥላ ልቀር ትችላለች። ቤተሰብ አይኖራትም፣ ልጅ አይኖራትም፣ ባልም ላይኖራት ይችላል። እና ከዚህ ውስጥ ራሱ ለመውጣት ራሱ በጣም it takes a long time ገብቷል። ሙሉ ለሙሉ ማለት ነው ራስን አሳመነ ነፃ ሆነ መውጣት አትችልም። ምክንያቱም በቃ ያ ሁሉ ትራውማ አለ፣ ኢፌክት አለ፣ መጨረሻ ላይ የሚመጣውን ነገር ታውቀዋለህ። በቃ ያ ሁሉ ነገር ስላለ ስለሚደራረባቸው ብዙዎቹ ከእንደዚህ አይነት ነገር መውጣት አይችሉም። እና ልውጣም ቢሉም በዚህ አጋጣሚ ማለት ነው ቅድም እንዳልኩ በቃ ቤተሰብ መስረትም አይችሉም፣ አይፈልጉም ማለት ነው። በቃ ትራውማታይዝድ ገብተዋል። በቃ ሌት ተቀን የሚያስቡት እንደዚህ እኮ አድርጌያለሁ ከብዙ ወንዶች ጋር እንደዚህ አድርጌያለሁ ምናምን ብለህ ጭንቅላት ውስጥ ይቀርጽልሃል እንዳል እና በመጨረሻ ምንድን ነው የሚሆነው? በቃ እኔማ በቃ እንደዚህ አይነት ነገር ውስጥ ትዳርም አልፈልግም ልጅም አልፈልግም ምናምን ብለህ የምትቀርበትን ሲቹዌሽን ይፈጥርብሃል። እና በጣም it's very dangerous approach በሴቶቹ ሳይድ አየነው። አሁን በወንድ ሳይድ የምትሆን ተጠቃሚ ብዙ ሰው ካለ ሳይኮሎጂካል ኢፌክት አለ። ወንድም ሆነ ዝም ብለህ እየሄድክ በየሳምንቱ የምታረግ ከሆነ ለሴት ክብር አይኖርም። ቢካዝ የምታገኘው ሴት እንደዚህ ስለሆነ ሁሉም ሴት እንደዚህ መስሎ ይታያል። ሁሉም ሴት በዚህ አይን የምታየው በዚህ አይን ሸሌ ናቸው እያልክ ሁሉም ሴት መስሎ ይታያል። እና የሆነ ቦታ ላይ ምንድነው እንደዚህ አይነት ወንድ አሁን ዝም ብሎ እየከፈለ ትራንዛክሽናል ሲያረጋው ገዝተ እሷ የፈለገችውን ስታረግልህ ኖርማል ሴት እንኳን አጋጥሞ ከወደደች እንዲያርጊ ካልካት ኖ ካለች እንዴ የምታስበው ሶርስም የጀመርክበት እንዲህ ሸሌ የምታባረር ከሆነ ምን ትሆናለህ? እቺማ ዝም ብላ ነች ምናምን ብለህ በንቀት ነው የምታያቸው። ይሄ ነገር በጣም ዲፕ ነው። ይሄንንና እንደዚህ የምታባረርና ፖርን የምታይ ከሆነ ይሄ ነው አውካሙ። ብዙ ወንድ ሴት ልጅን ቴክ ኬር ማያደርግበት ሪዝን ይሄ ነው ማለት እንደዚህ ሲያባረር ይውላል ወይንም ይሄንን ቪዲዮ ሲያይ ይውላል። እና ቪዲዮ ላይ ያየውን ካላረኩ ብሎ ይቀውጥና ከሴት ጋር ጥል ስገባ ሸሌዎች ናቸው ምናምን የሚሮጡት ገባ አይደለ? ሶ ሁለቱም ሎንግ ተርም ኢፌክት አለው። ሴት ሆናችሁ አበሻ ሴት ሆናችሁ እንደምታረጊ ከሆነ ታሜ ብሎታል ሳይኮሎጂካል ኢፌክቱን። ወንድም ሆነ ደግሞ እንደዚህ ተጠቃሚ ከሆንክ ወይንም ፖርን የምታይ ከሆነ ሴቶችን አርክሰ ነው የምታየው። ማንም ሴት
ደና መስሎ አይታየም። በንቀት ነው የምታያቸው። ገባረ የለመድከው ይሄ ነው ትራንዛክሽን ኢስ ላይክ ይሄን ነው ከገዛ 70 ሳንቲም ወይ 1 ብር ከገዛው ምላ ጠጥተህ ትጥለዋለህ። የውሃን ቫልዩ አታውቅም። ገባ ኢስ አቬይላብል ገባ አይደለ ሶ ምንም መስሎ አይታየም። አጉድለ ወይ ሳታጎል ትጥለዋለህ። እንደ ዕቃ ነው የምታያቸው እና የሴትን ቫልዩ አይገባህም። ግን እንዳለው በሁለት ሳይድ ራሳችንን መጠበቅ አለብን። ይሄ በጣም አሁን ካሰብከው በችግር የሚመጣ ነገር ነው። ግን ችግር የሰይጣን ነው ምለው ሁሌ ይሄንን ነው። ችግር ስትገባ ሰይጣን ይጠጋል። ሁሌ መጥፎ ነገር እንድታስብ ያደርጋል። ብር የለኝም ኦኬ ምን ላርግ ራሴን ይሸጣለሁ። አያር የሰይጣን ስራ ነው። ገባ ኤኒ ታይም ወንድም ሆነ እንዲህ ሴት ስትገዛ ከሰይጣን ጋር ዲል እያረክ ነው። ይሄ ነው ዲሉ እና ሞስተር ታይም ጥሩ ተመኙ ምንለው እዚህ ፓድካስት ላይ ይሄንን ነው። ገባ ከችግር ስትወጣ አስተሳሰብ ፖዚቲቪቲ ነው። ከችግር ሁሉ ያመለጠ ጭንቅላቱ ፖዚቲቭ ነው። ኔጌቲቭ የሆነ ጭንቅላት ምንድነው የሚያስበው? ነገር፣ ተንኮል፣ ስድድብ፣ ማጨስ፣ መጠጣት፣ እንደዚህ ሴት ማባረር። ሴትም ከሆነ ችግር ኔጌቲቭ የምታወራ ከሆነ አንድ ወንድ ኮንትሮል አርጓት አስረግዟት አቦርሽን አርጋ ድረግ ጀምራ ምናምን ነው። ሶ ኤኒ ታይም ችግርን አቮይድ አርጉ ምንለው ይሄ ነው። ችግር የሰይጣን ነው። አበሻ ግን ከችግር ጋር እንደዚህ ተጋብተሃል። ሁሌ ችግር ነው አበሻ የሚመኘው። ችግርና ሀዘን የሚመኝ ህዝብ ነው። ከዛ መውጣት አለብህ። ከዛ ካልወጣ ይሄ ነው የሚያጋጥም። ዞሮ 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 ይሄ ነው። ገባ ወደ ገደል ድራግስ፣ ፕሮስቲቱሽን ገባ እንዲህ። ከዛ በሽታው እየቀጠለ ይመጣል። አንድ ችግር ከመጣ ሌላ ችግር ይደረብበታል። ችግር ተደራርቦ የመጨረሻውን ታውቀዋለህ። ኮምፕሊትሊ አኝኮ ይተፋል ሰይጣን። ከዛ በኋላ ወደ ሞት ነው የምታመራው። ገባ አይደል? ሶ ያ የቀደም ያልከው ነገር ትልቅ ነገር ነው። ወንድ ልጅም በዚህ ተጠቃሚ ከሆነ ልክ ቃ እንደምንገዛው ትራንዛክሽን ስታረግ እንቢ ተብላ ታቀም ብር ካለ ይፈልገው ነገር ሴት ልጅ አይን በዛ አይነ የሚያውት ማለት ነው። ገብቷል? እንቢ ነገር ነው አይፈልግም። እና ያን አንተ ደና ሴት መታለ ቻንሱን አግኝተህ ከሷ ጋር ልትሆን ስሞክር በሆነ ነገር እንቢ ብትልህ ተጣልተህ በቃ እንደቃ ነው የምታያት ሷን ማለት ነው። ከዛ በኋላ ትሄዳለህ ማለት ነው። ይሄ ለመጀመር ፈልጌ ነው። ከዛ በተረፈ አንተ እንዳልከው ኤቭሪቲንግ ሲሪየስ ከባድ ነገር ነው ማለትም አንዴ ከገባበት እንደዚህ አይነት ነገር ውስጥ መውጣት ከባድ ነገር ነው። በጣም ቴክስ ያንተን ዊል ፓወር ይጠይቃል። አንተን በቃ ጠንካራ ሰው ካልሆንክ ብዙም ደግሞ በዚህ አጋጣሚ የሚወጡም አሉ አሪፍ ታሪክ ያላቸው ከዚህ ወጥተው ራሳቸውን እንትን የሚሉ ይችሉ ምናምን ብዙ ነገርም አለ። ግን ምንድነው በሁለቱም በኩል ሴትም እዛ ሆና ምሰራ ከሆነ ወንድ ተጠቃሚ ከሆነ አንተ ጠንካራ ሰው ካልሆንክ በራስ የምትተማመን ሰው ካልሆንክ ከዛ ደረጃው ስትወጣ አትችልም። እና ኢትስ ቬሪ በጣም ከባድ ነገር ነው ካሰብከው ማለት ነው። የጭንቅላት ነገር ነው ባይ ዘ ዌይ። በቃ ጭንቅላትን አሳምነህ አንተ አይ ይሄ ነገር ይቅርብኝ ከዚህ ወጥቼ ራሴን አስተካክላለሁ እሷም እንደዛው ይቅርብኝ ወጥቼ ሌላ ቦታ ሄዳለሁ ካላለች በስተቀር ኢትስ በቃ ሪፔቲቲቭ ይሆናል። ኢትስ ጎን ቢ በቃ ዲስትራክቲቭ ነገር ውስጥ ነው የምትገባው። አት ዘ ኤንድ ኦፍ ዘ ዴይ ይሄ ማለት የምፈልገው ምንድን ነው በቃ አንዳንዴ ላይፍ ኢዝ ለሁሉም ሰው ፌር አይደለም። ኢትስ አንፎርቹኔት ግን አካባቢያችንን መቀየር ይችላል ማለት ነው። በተሰጠ ካርድ በቃ መቀያየር ነው። ይኖ አሁን ለምሳሌ ከነዚህ ሴቶች ያለች ሴት ብትመጣ ካረገችው ታርገው ግን በጣም ከባድ ነው ለመውጣት ቀላለው እያልኩ አይደለም። ግን ካረገችው በኋላ ደግሞ አንድ የሆነ ታይም ላይ እሷ ብትችል ያሳስብ አቅም ካላት ቆም ብላ ካሰበችና ሄይ እኔ ከዚህ በኋላ አልፈልግም ብላ ሌላ ነገር ብሞክር ያ ሌላ ነገሩ ከዚህኛው በልጦ ልታገኘው ይችላል። ኤግዛክትሊ። እና ብዙውን ጊዜ ግን እነሱ ገንዘቡን ፋስ ስለሆነ እንደዚህ ነገር አያስቡ የሚያረጉትም አሉ ብያለሁ ቀደምና በቃ ላይፍ አንዳንዴ አንፌር ነው። የሆነ ታይም ላይ ከገባበት በኋላ ብዙ ኢንፍሉዌንስም ታገኛለህ። ጓደኞቹም በቃ ይጨቀጭቋል ምናምን እና ባክሽ ታይ ምናምን ብዙ ነገር አለና ከዛ የሚወጣ ሰው ግን በጣም ለኔ ፕሮ ኢስ ጀስት አሸናፊ ነው በጣም። and the biggest thing is እዚህን ቪዲዮ ካያችሁት biggest discipline እዚህ ዓለም ላይ ማስተር ማድረግ ያቃተን ሁላችንም sexual discipline ካለ እንደዚህ አይነት ነገር እንትን አትልም። ገባ አይደለ? ወንድም ሆነ ሴትም ሆነ ሶ እንደዚህ አሁን ሰው ሴክሹዋል ዲሲፕሊን ሲኖረ ሴት አማረኝ ሴት ማግኘት አቃተኝ ከምትል ራስን ታዘጋጃል። going back to the last video ምንድነው ያልኩት? ቪዚቢሊቲን ከ0 100% አርግ። የሴት ችግር ብዙ ምንድነው የሚለው ሴት አጣብ ብዙ አሁን ሉዘሮች አሉ። ምን ነው የሚሉት? ሴት አጣብሰኝ
አንቺ ቲክታክ ያለሽ እኮ ብሮዬ ምናምን ኖ ራስም ቲክታክ አለ the problem is visibility ዜሮ ነው ብዙ ሰው ምንድነው የሚያደርጉት they fold እንደዚህ አይነት ቦታ ሄደው ይልከሰከሳል ገባ አይደል ብትችልበት ቪዚቢሊቲን ከፍ አድርገህ የቺክ አይነት ማግኘት ትችላለህ ደና ሴቶች ቺክ አጣብሰኝም ብሎ ልታጣበስ ወጥተህ ተዝረብርቦ እጁን አጣምሮ አውራትም አንተ ደብዳቤ ይሰጣ እንደጻልች ይሄን እስቲ አንብቢው ምናምን ገባ እንደዛ አይሰራም አንተ ቪዚቢሊቲ መቀየር አለብህ ብዙ ወንድ ሎንሊ ነው እዚህ ዓለም ላይ አልዋሽ ብዙ ወንድ ሎንሊ ነው ብዙ ሴትም ሎንሊ ነው ብዙ ሴቶቹ ሎንሊ የሆኑበት ችግር is by design ቢፈልጉ አንዱን ጎትተው ይዘው መግባት ይችላሉ አንተ ግን መጎተትና ማስገባት አትችልም ስኪል የለህም ስኪሉ ምንድነው ራሱን መቀየር አለበት እንደዚህ ሄደ ካፕ አውት ከማረግ እንዲ ከፍለ ከማረግ ራስ ላይ ምትከፍለውን አጠራቅመ ደና ልብስ ብትገዛ ራስን ብታጸዳ ራስን እንትን ብትል ለሴቶች ቪዚብል ትሆናለህ then ጥሩ ሴቶች ሲያጋጥሙዋል that is more potential ሚስት ለማግኘት ገባ አይደለ ግን እዚህ የመጣ እየቸበቸብክ የራስን ሴክሹዋል ዲሲፕሊን ዛሬ ይቅርብኝ ከማለት you know ባማረ ቁጥር ቀጥታ እየሄድክ ምታረክ ከሆነ ትበላል የሆነ ቦታ ላይ ትጠፋለህ ስትጠፋ ደግሞ መመለስ ከባድ ነው ሴት ልጅ ብዙ አበሻውን ሴት ልጅ የሚንቀው ለምን ይመስላል because ከሸሌ ጋር ስለሚያድር ነው ይሄ የታወቀ ነገር ነው ማንንም አይዋሸኝም ሴት ልጅ ሚንቁት ቤች ባክቷት ምናምን ሚሉት ከሸሌ ጋር ስትጋፈፍ እያደርክ ነው እንጂ ሴት ልጅ ማክበር የምትችለው ስትገዛቸው ትንቃቸዋለህ ግን አክብረ ደግሞ ሴት ስትይዝ ሴትን በሌላ አይን ማየት ትችላለህ ገባ ሴት እናትን like the same way እናታችሁን የምታዩታል አይደል አሁን ሴቶች ላሞግሳችሁ thank you ሚኮ ምናምን በሉ እናታችሁን ታያላችሁ አይደል እናትን በክብር የምታይ ከሆነ ሌላም ሴት በክብር ማየት አለበት እንደዚህ አይነት ሴት ደግሞ ብዙ አለ አክብረ የምታያት ሴት ታከብራለች ግን እንደዚህ ዝም ብለ በቆመብኝ ይያልክ 50 ሺህ ጊዜ በቀን በሳምንት 3 4 የምትሄድ ከሆነ ምንም ለሴት ክብር አይኖርም ገባ ራስህንም ኢንሴኩሪቲም እየጨመረ ይመጣል ምንድነው ውስጥም ያናገረ ሰብኮንሺየስ ማይንድ አለ ሁለት አይነት ብሬን ነው ያለ your conscious and your subconscious mind ከኋላ ኔጌቲቪቲ የሚለፈልፍብ ነው እንደዚህ ራስን ስትገዛ ልክ አርገ ስትጨርስ እንደረከሰ ሰው ራስን ታያለ ደና ሴት ራሱ ፑል ማረጋጋተኝ መክፈል አለብኝ እያል ራስን ትንቃለ አንድ በጣም አንካምፍተብል ወሬ ላውራለ ወንድ ሆነ ሴጋ ከመጣ በኋላ ለምንድን ነው የሚያስጠላ ከጨረስክ በኋላ ራስን ትጠላለህ አይደል እውነት ነገር ነው ራስን የምትጠላበት ሪዝን ለምን እንደሆነ ታውቃለህ አይደረግም ራስ ይቀፋል ከሸሌም ጋር ስተኛ ኤግዛክትሊ the same feeling ነው ይቀፋል ራስ because ሄደ በደና በካልቸራል ዌይ ኦር በኖርማል ዌይ ሄደ ሳትከፍል ሴት ማናግሪ አውራት ምናም ተጋብዝ ያለ ነው እሱ እንደዛ አርገ ብታገኝ ይሻላል ኖርማሊ ማለት ነው ይሄ እንደዚህ ማይረባ ነገር ስታረግ ችግሩ የሚመጣው እንደዚህ አይነት ራስን እስኪ ቀፈት ትገባለ እና በጣም ከባድ ወሬ ነው ያልኩና ብዙ ይሄ አንካምፍተብል ወሬ ነው ግን ነው ልክ ነው ውሎና ዳር እዛ ከሆነ ጊዜና ታይም ተቃጠል ከሆነ በእነዚህ አይነት ነገር ላይ አንተ ኢንስቴድ ኦፍ ዴት ከማረግ ውጪ ይሄን እንመርጣለሁ ምትል አንተ ምንም በቃ ከዚህ በኋላ ቤተሰብም ልታፈራችልም ማለት ነው በቃ እዛ ነው ሁሌ ስፔን የምታርገው ታይምን እናንተ ነን ሴት ይፈራሉ እንደዚህ ከሸሌ ጋር የሚያደርስ እሱ ነው ምልኩ ሴት ለማውራት ራሱ ፍራቻ አለው because ከሴት ጋር ያለ ኢንተራክሽን ምንድነው hey how much 100 okay come in ማለትም መቀየር ትችላለህ ማለት ነው ገብቷል በዚህ ከተደራደርክ እስኩ በቃ ያኔ ጊዜና አጥፍታል ገንዘብና አጥፍታል ግን ከዛ ውጪ ደግሞ ወጣ ብለ ዴት ብታረግ ብዙ ገንዘብ ሴት ታረጋለህ አንደኛ ደግሞ ትልቅ ነገር ሪሌሽንሺፕ ታረጋለህ ቢልድ ታረጋለህ ከሷ ጋር ያለህን አካሄድ ሁሉ ነገር ቢልድ ታረጋለህና ፖቴንሻሊ እሷ ልጅ ዴት ምታረጋት ያንተ ሚስት ልትሆን ትችላለች እሱንም ማየት መቻል አለብህ ካለበለዚያ it's going to be tough እኔ ተስፋ ቆርጣለሁ ከዚህ በኋላ አልፈልግም ምናምን ምትል ከሆነ በቃ አንተ ደካማ ሰው ነህ በቃ እንደዚህ አይነት ቦታ የምትገኘው ማን ሁሉ ጊዜ so እሱን ካላየን በጣም messed up የሆነ ሲቹዌሽን ውስጥ ነው ምገባው ማለት ነው absolutely I agree እና by the way ቤተሰብ ቪዲዮ ሙሉ ቪዲዮን ማየት ከፈለጋችሁ ያራት ጃፒ ቱብ ኢንሳይዱ ሚስተር ጃፒ ቱብ ላይ ማየት ይችላችሁ በጣም ኢንተረስቲንግ የሆነ ቪዲዮ በነገራችን ላይ እና ስሙን ቀይሯል ሚስተር ጃፒ ላይክ እና ሰብስክራይብ አድርጉት እኛም በድጋሚ ምንለው አዳዲስ ከሆናችሁ welcome to the channel ቃል በቃል ፖድካስት ሚኪና ታሚን እንባላለን
በየሳምንቱ ለእናንተ ፈታ ዘና የሚያደርጉ ቪዲዮ እንለቃለን። ከእናንተ የሚጠበቀው ብቻ አንድ ነገር ነው፣ ላይክ እና ሰብስክራይብ አድርጉ። ላላወቀ ሰው አሳውቁ። ነባሮችም እስከዛሬ ድረስ ስላያችሁት ቪዲዮውን ስላደነቃችሁትም ቴንኪዩ ለማለት እንፈልጋለን። ጊቨዌው ይቀጥላል። ሚኪ የሚለው ኤኒ ታፒክ አይዲያ ካላችሁ እኛ ወደ ኋላ አንልም። ኤኒ ኮንቨርሴሽን እኛ ጋር ይሄዳል። ብዙ ጊዜ በአበሻ ኮሚኒቲ ውስጥ ይሄ ሼም ነው ያወራ ምናምን ይባላል፣ ግን እረ በስማ ምናምን ይባላል፣ ግን እንደዚህ ካልተወራ እድገት አይገኝም። ገባ? ተደብቀ የምታወራው ነገር እኛ በግልጽ ነው የምናወራውና ይሄ ካልተወራበት እድገት የለም። ስለዚህ መተዚ ካመንት ምታዩ ካላችሁ እኛን መርዳት ከፈለጋችሁ ላይክ እና ሰብስክራይብ ብቻ ማድረግ ነው ያለበት አልጎሪትሙን እንዲረዳው። ሁለተኛ ነገር ደግሞ አይዲያ የሚወራበት ካላችሁ ስለዚህ ነገር አውሩ ብላችሁ አውሩበት። እኛ እንደምታውቁት እንወያይበታለን በኃይለኛው ማለት ነው። በጣም አሪፍ ቤተሰብ፣ የዛሬ ኤፒሶድ ይሄን ይመስላል። እንግዲህ ፈታ ዘና እንዳላችሁበት እንዳስተማራችሁ ማን ተጠራጠርም። በላይ ቪዲዮ ተመሰመጣለን። በያላችሁበት ይመቻችሁ። ፒስ